መዝሙረ ዳዊት 16 በቅንፍ 17 13 እና 14 15 በጣም ያስለቀሰኝ ክፍል ነውና እቺን ዓለም አየኋት። በዚህ ክፍል ውስጥ በዚህ ቃል ውስጥ እቺን ዓለም አሳየኋት። ወንድ ጋሼ ሰማይ አምላክ እግዚአብሔር አብዝቶ ይባርክ። ለልጆቹ የጸለይክ እኛ የጠበቅነው በእንግሊዘኛ ስንል እሱ በአማርኛው ጌታ ዘመኔን ይባርክ። ክብሩን እሱ ይውሰድ። እግዚአብሔር ያለ ማንም የለም። አሜን። እና በጣም የሚገርም እነዚህ አይረሱትም። በእንደዚህ አይነት የምትናገራቸውን ቃላቶች የልጆች አእምሮ ስለሆነ አይረሱትም። ጌታ ዘመኔን ይባርክ። 13 14 15 ዓለምን ያየሁበት ክፍል ነው። ይሄንን ዓለም አየሁት። በደንብ የእናንተ ከሆነ መጽሐፍ ቅዱሱ አንደርላይን አድርጉበት። በጣም የሚጠቅም ክፍል ስለሆነ እና በጌታ በኢየሱስ አነባዋለሁ። እንዲህ ይላል 13 ተውትና 14 እና 15 ዋና ሐሳቡ እዛ ስላለ እንዲህ ይላል። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርከው መዝገብ ሆዳቸውን አጠገብክ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትን አያለሁ፣ ክብርን ሳይ እጠግባለሁ። ድድገሙን አላንብበው፣ ተከታተሉኝ። አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። የዚህ ዓለም ሰዎች በእጅህ አድነኝ። ከባድ ቃል ነው። ከሰወርከው መዝገብ ሆዳቸውን አጠገብክ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትን አያለሁ፣ ክብርን ሳይ እጠግባለሁ አለ ዳዊት። እንጸልይ። የሚገርም ነው የተናገረው። እናንተ የአባቴ ብሩካን በዚህ ያላችሁ ቅዱሳን የሚገርም ክፍል ነው ይሄ ክፍል። የዚህን ዓለም ሰዎችን ስፔሻሊ አሁን ያላችሁበት አገር አሜሪካ ነው ዓለምን ሁሉ እየተቆጣጠረ ያለው እና ሁሉንም ነገር ሁሉ እንደፈለጉ የሚያደርጉ እነዚህ ናቸው። የዚህ ዓለም ሰዎች አለ ዳዊት ንጉሥ ነው፣ ሁሉ ነገር ያለው ነው። የዚህ ዓለም ሰዎች አለ እድል ፈንታቸው እቺ ምድር ናት፣ ሌላ እድል ፈንታ የላቸው። እድል ፈንታ ብቻ አይደለም እቺ ዓለም ህይወታቸውም ናት። ማን ነው በእድል ፈንታው ስትመጡበት ወደ ኋላ ማይል? ህይወታቸው ናት እቺ ምድር፣ እድል ፈንታቸው ናት እቺ ምድር። ቀስ ብዬ ነው የምናገረው እንዲገባችሁ ስለፈለኩ። በቃ እቺ ምድር ለነሱ ሌላ እድል ፈንታ የላቸውም። እድል ፈንታቸው እቺ ምድር ብቻ ናት። ሰው በእድል ፈንታው ከመጣችሁበት ወደ ኋላ አይልም፣ ለመግደል የፈለገውን ነገር ለማድረግ ማለት ነው። ደግሞም ህይወታቸው ናት እቺ ምድር፣ ሌላ ህይወት የላቸው፣ ሌላ እድል ፈንታ የላቸው። ዳዊት እነዚያን ሰዎች እንዲህ አለ፣ ከእንደዚህ አይነት ሰዎች በጦርነት በተለያየ ነገር ላመልጥ አልችልም። ከነዚህ ሰዎች ግን ማምለጥ የምችለው በእጅ ብቻ ነው አለ። በእጅ ብቻ ነው። ኃይለኞች ናቸው፣ ሁሉ ነገር አላቸው። አሁን ባዮሎጂካል ጦርነት ሁሉ ሊጀመር ነው ከተወሰነ ጊዜ በኋላ። አሁን ይሄ ሚሳኤል ታንክ ምናምን ነገር ይቆማል። አሁን ባዮሎጂካል አየር መበረዝና በአየር ላይ የሚደረገውን የተለያየ ነገር እየሰሩ ነው፣ ጥናት እየተደረገ ነው ያለው። የዚህ ዓለም ሰዎች በቃ ምድራቸው ይሄ ስለሆነ ዴስቲናቸው እቺ ምድር ስለሆነች ሌላ ምድር ስለሌላቸው ሌላ እድል ፈንታ ስለሌላቸው በዚህ በሰጣቸው ምድር ላይ የፈለጉትን ነገር ለማድረግ ስልጣን አላቸው። እነዚህን አልችላቸውም አለ ዳዊት። በራሴ ጉበት፣ በራሴ አቅም፣ በራሴ ሰራዊት አልችላቸውም። ንግስናው እንኳን እነዚያን ሰዎችን ቻሌንጅ ሊያደርግ አይችልም አለ። ከነዚህ አይነት ሰዎች ግን ምንድነው አለ ዳዊት? በእጅና በእጅ ብቻ ነው አለ። ደግሞም ያዳላ ይመስላል እግዚአብሔር እንዲህ አለ፣ ከሰወርካቸው ደግሞ ሰወርከው መዝገብ ደግሞ ሆዳቸውን አጠገብክ ይላል። እንዴ የተሰወረውን መንገድ ምግብ አዘጋጀህላቸው። ልብን ለደስ ለሚያሰኙ ልብን ለሚሽቱ እኮ ነው መጽሐፍ ቅዱስ የሚለው። ለነዚህ ደግሞ ጭራሽ የተሰወረውን ምግብ ለነሱ አዘጋጀህላቸው። የተሰወረ ምግብ ሁሉ ለነሱ ነው። እግዚአብሔር የሚያዳላ ይመስላል ለዚህ ዓለም ሰዎች። ይሄ ብቻ አይደለም፣ ጠግበዋል። ከበሉት ከዚህ ካዘጋጀህላቸው ከተሰወረው ማዕድ ደግሞ ጠግበዋል። የጠገበው ሰው ደግሞ ሰው በመከራ ውስጥ እያለፈ አያስተውልም፣ አያይም፣ አያካፍልም። ጠግበዋል። ባሪያቸው ሲናገር ጠግበዋል። ከዛ ቀጥሎ ደግሞ ልጆቻቸው ብዙ ናቸው ይላል። ዘራቸውን ደግሞ አስቀመጠ። ልጆቻቸው ብዙ ናቸው። አልችላቸው ግሎባላይዜሽኑ በሙሉ የያዙት እነሱ ናቸው። ኔትወርኩን የያዙት እነሱ ናቸው።
ሁሉ ነገር ያሱት እነሱ ናቸው። ሰባቱን አህጉራቶች ሁሉ የሚያሽከረክሩት እነሱ ናቸው። አልችላቸው። ልጆቻቸው ብዙ ናቸው። ዘራቸው ብዙ ነው። ኔትወርካቸው ብዙ ነው። ደግሞም አለ ከነሱ የተረፈው ምግብ እንኳን ለልጆቻቸው ያተርፋሉ ይላል። ትራፊያቸውንም ማግኘት አይቻልም። እነዚህ አይነት ሰዎች ናቸው ዓለምን እያሽከረከሩ ያሉ። ምክንያቱም ሌላ ዴስቲኒ የላቸውም። ሌላ እድል ፈንታ የላቸውም። እድል ፈንታቸውና ዴስቲናቸው ይህች ምድር ብቻ ናት። ሌላ እድል ፈንታ የላቸውም። እናንተ አባት የብሩካን የኔና የናንተ ግን እድል ፈንታ ሃሌሉያ የቀራንዮው ጀግና ኢየሱስ ነው። ምድራዊ አይደለም ሰማያዊ ነው የኛ። ሃሌሉያ ዳዊት እነዚህን ካየ በኋላ በራሱ ማስተዋልና በራሱ ጥበብ በራሱ ደግሞ አካሄድ ከመረመራቸው በኋላ ወደ ጸጋው ዙፋኑ ወደ እግዚአብሔር ካቀረበ በኋላ ግን የነዚህን ሰዎች ደግሞ ከንቱነት እንዴት እንዳስቀመጠው እዚህ ጋር ቢቆምና ከዚህ በኋላ ያለውን ቃል ዳዊት ባይናገር ኖሮ አዝን ነበረ። ዳዊት ግን እንዲህ አለ፣ እኔ ግን በጽድቅ ፊትህ ያለው ክብርህን ሳይ እጠግባለሁ አለ። ሃሌሉያ የዚህ ዓለም ሰዎች ቢበሉም ይራባሉ፣ አይጠግቡም። ቢጠግቡም ነገር ይራባሉ። እኔ ግን አለ ሃሌሉያ እኔ ግን አለ ማቲጋንታቾሪያ ይቫንሻ ከቦቾሎፎጎ ሳክራባ እኔ ግን በጽድቅ ፊትህ ያለው ክብርህን ሳይ እጠግባለሁ። የኔ ጥጋብ ክብርህን ነው፣ ህልውናህ ነው አለ ዳዊት። ወገኖቼ ህልውናው ነው የሚያስፈልገን፣ ክብሩ ነው የሚያስፈልገን። ህልውና ወደ ጓዳሽ ይምጣ፣ ወደ ጓዳህ ይምጣ። ህልውናሽ በትዳርሽ ይገለጥ፣ ህልውናው በትዳሩ ይገለጥ። ማቲጋንታ ጆባ የእግዚአብሔር ህልውና በቤትሽ ይታይ፣ በቤትህ ይታይ። የሚገርም ነው ይሄ እግዚአብሔር ሰው እንደዚህ ወርጎ ሲያስቀምጥ። እኔ ግን አለ በጽድቅ ፊትህን አያለው አለ። በእነሱ ስትራቴጂ አይደለም፣ በእነሱ ፕላን አይደለም። እኔ ግን የምሄድበት አካሄድ አለኝ። ሃሌሉያ ለእነሱ ያለው መልስ አይደለም፣ እነሱ የሄዱበት አልሄድም። እኔ ግን የምሄደው በጽድቅ ነው አለ። በጽድቅ ደግሞ ከሄድኩ ፊትህን ደግሞ ያለው እግዚአብሔር ጻድቅ ነው፣ ጽድቅን ይወዳል፣ ቅንነት ግን ፊቱን ታይዋለች ይላል። እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ ደግሞ እጠግባለሁ አለኝ። የምድር ነገር አያጠግብም እህቴ፣ ሁሉ ነገር ኢትዮጵያም እያለን እንዳለ ነው። ማግሮሙ ጥያቄውም እንዳለ ነው። አሜሪካም እያለን ጥያቄውም እንዳለ ነው። ግን ክፉ ስናፍቀው የሚያጠግበን ለህልውናቸው ሁሉ መልስ የሚሆነው ክፉ ነው። አባቴ የምድረ በዳ ጓደኛዬ በምድረ በዳ አገኘኸኝ፣ የብላንተንነቴ ጓደኛ። አቤቱ እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብር ውዳሴ ምስጋና አምልኮ ላንተ ይሁንልህ። አንተ የኃያላን ሁሉ ኃያል፣ የነገስታቶች ሁሉ ንጉሥ፣ የጌቶች ሁሉ ጌታ ነህ። አንተ በሰባት የወርቅ መቅረዞች መካከል የምትመላለስ ሱራፌሎችና ክሩቤሎች እያንዳንዳቸው 6 ክንፍ ነበራቸው ይላል ቃልህ። በሁለት ክንፋቸው ፊትህን፣ በሁለት ክንፋቸው እግርህን፣ በሁለት ክንፋቸው አንዱን አንዱ እየበረሩ ቅዱስ የጸባዖት አምላክ እግዚአብሔር እያሉ የሚሰግዱልህ ዓይኖች የንጋት ኮከብ የሚያበራ የወርቅ መታጠቂያ አለ። ከፊትህም የሳብሳሽ የሚፈስ ራስህና ፀጉርህ እንደ በር ነጭ ሆነ። ሰማይ ዙፋንህ፣ ምድር መረገጫ፣ ደመናም የእግሮች ትቢያ የሆነ የቀራንዮ ጀግና ኢየሱስ፣ የጽዮን ዓለት የሆንከው ኢየሱስ፣ የጽዮን ታዳጊ የሆንከው ኢየሱስ። እናንተዬ የእናት ስም ይሰለቻል፣ የአባት ስም ይሰለቻል፣ የወንድም ስም ይሰለቻል፣ የእናት ስም ይሰለቻል። እናቴ ልጇን ልጅ የእናቱ ስም ቢጠራ ይሰለቻል። አባቴ ልጁን ልጅ አባቱ ስም ቢጠራ ይሰለቻል። አባቶቻችን ጠርተውት ያልሰለቸው ስም፣ እኛም ጠርተን የማንሰለቸው ስም፣ ልጆቻችን ጠርተውት የማይሰለችው ስም፣ ያስተማረን፣ ያሳደገን፣ የዳረን፣ የኳለን እናንተ የአባት የብሩካን ሕፃናቶች እዚህ ጋር ተደርድረው ያሉ ሊጸለይላቸው ሲል ቆጠርኳቸው። 22 ናቸው። ማቲጋንታ ጆሪያ በአሜሪካን ማህፀን የተወለዱ ትልቅ ሰራዊት 12ቱ ሐዋርያቶች ናቸው ዓለሙን የሞሉት። አሜሪካንና አውሮፓ ለመምራት እነዚህ 22 የሆኑ ሕፃናቶች በቂ ናቸው። በአሜሪካ ማህፀን ዘርን የሰጠን ዋቲጋ አሜሪካን ተጠብተው እንዲያድጉ እነዚህ ልጆችን ጌታ አሳልፎ ስለሰጠን ለመሆኑ አመስግናቸዋል። እናት አባቶች እዚህ ጋር አላችሁ ዋቲጋንታ ጆሪያ። ምክንያቱም እነዚህ ሕፃናት ነገ እኛ ብሔራዊ ቋንቋው ናሽናል ቋንቋው ለኛ እንኳን ቢያዳግተን
ቢያዳግተን ሲስተሙ ለኛ ቢያዳግተን ለነዚህ ለ22ቱ ብላንቴናዎች ግን ሃዱጋሳ ኢማንታቾሪ ያዱባ እንግሊዘኛው ቋንቋ እንደናት ቋንቋ ነው ሲስተሙ ምን ለነሱ ሲስተሙን ያውቁታል በእነሱ ደግሞ ቀጣይ የወንጌል ቅብሮሽ እንዲሰምር የወንጌል ባራራን ማስነሳት ከነዚህ ብላንቴናዎች ይጀምራል ደስ ይበላችሁ የቤተሰቦች ደስ ይበላችሁ በአሜሪካ ማዕፀን ስለተወለዱ ስለነዚህ ሕፃናት እነሱም እስከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወለዱም ሺጋስ የእግዚአብሔር ብሩካን ዘር ስለሆኑ እነዚህ ብላንቴናዎችን ይዘን ወደ ጸጋው ዙፋን በእምነት እንቀርባለን ምናምንቴዎች እንዳያገኟቸው ወንድ ለወንድ ግንኙነት ሴት ለሴት ግንኙነት እንዳያገኛቸው ክብረጽናቸውን ድግንናቸውን ጠብቀው ቤተ መቅደስ ባለ ጋብቻ ኪዳን እንዲዳሩ እንዲኳሉ ጌታ ሆይ በታላላቅ ዩኒቨርሲቲ በወርቅና በማር ተመራቂ የሚሆኑ ሕፃናቶችን እያየሁኝ ከነዚህ ነጮችና ጥቁሮችን የሚያስከትሉ ቢቢሲና አልጀዚራ ሲኤንኤን የሚመዘግባቸው ግኝታቸው የሚመዘግብ ኃያላኖች ከነዚህ ከ22ቱ ይወጣሉ አለ መንፈስ ቅዱስ ዋዲጋንታቸውን ያዳሳቆቦች ሆሎፎጎስ አባቴ ትችላለህ እዩ በልቤ ውስጥ ያለውን ነገር ሁሉ ፈጽመሃልና ልጆች በሳይ ዙፋን ላይ እስከ 4 ትውልድ ይቀመጡ እንዳልክ ለዊካን ከነዚህ ትውልድ ስለማይታጣ አመሰግናለሁ አከብርሃለሁ ጌታ የዘላለም አምላክ አጥፊው የወክ ልጆችን እንዲያጠፋ ሙሴ ደም መርጨትንና ፋሲካን በእምነት አደረገ ሙሴ የረጨው ደም የእንስሳት ደም ነው 430 ዓመት ካበቃ በኋላ 10ኛ ላይ ፈሰሰው የእንስሳት ደም ነው እናንተ አባቴ ብሩካን አሮን በዓመት አንድ ጊዜ ለሱና ለዝዋጤ አስሬ ሲል የእንስሳት ደም ይዞ ወደ ቅድስተ ቅዱሳን ይገባና በሳህኑ ላይ ያደርገዋል አሮን በዓመት አንድ ጊዜ ለሱና ለሕዝቡ የእንስሳት ደም ይዞ ማቲጋንታ ጆሪያ ስሙኝ እናንተ አባቴ ብሩካን የእንስሳት ደም ከኃጢአት ለማንጻት በቂ ከሆነ 430 ዓመት ከባሉት ለመውጣት ደግሞ የእንስሳት ደም በቂ ከሆነ የበኩር ልጆችን ለመታደግ የእንስሳት ደም በቂ ከሆነ ለእኛና ለልጆቻችን ግን የፈሰው ደም የእንስሳት ደም አይደለም የሚናገር ደም ነው አስቀድማችሁ ከተስፋ ቃል ኪዳን አድርጋችሁ የነበራችሁትን አሁን ግን በኢየሱስ ክርስቶስ ደም ቀርባችኋልና ይሄ ያቀረበ ደም ማቲጋንታ ጆሪያ ይባሻገቦ በዚህ ደም ልጆቻችሁን እቀጥራለሁኝ ትዳራችሁን እቀጥራለሁኝ የልጆቻችሁን ሌሊት እቀጥራለሁኝ የልጆቻችሁ ዘላለም እቀጥራለሁኝ ቀናቸውን እቀጥራለሁኝ እድገታቸውን በኢየሱስ ክርስቶስ ደም እቀጥራለሁኝ አሮን በዓመት አንድ ጊዜ ለእሱና ለሕዝቡ ያስሬ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሱ ግን አይደለም ከኃጢአት በስተቀር ነገር ተፈትኖ ያለፈ ሊቀ ካህን አለ ስለኛ ግን ኃጢአት አደረገው ይላል ለሱ ሳይሆን ለኛ በዓመት አንድ ጊዜ ሳይሆን ለዘላለም የእንስሳት ደም አይደለም የገዛ ደሙን ማቲጋንታቸውን ይባሸኬባ አባብዬ አመሰግንሃለሁ አከብርሃለሁ እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብር ውዳሴ ምስጋና አምልኮ ላንተ ይሁንልህ ዙሪያችን እሳት ቅጥር በውስጣችን ክብር ሆን የትኛውም አሲብ ድንዛዜ ዲፕሬሽን ከዚህ ጉባኤ ላይ በስም ስልጣን ይነሳ አንተ ከኛ ጋር አሁን ከማንም ማሰውን ባሪያን በመልካም አስበኝ ሰላም ለሀገራችን ለኢትዮጵያ ለኤርትራ ለኢየሩሳሌም ለዓለም ሁሉ ይሆን እንወድሃለን እናመሰግንሃለን ልዑል ቃሉ ሰጠ የእግዚአብሔር ቃል የነጠረ ነው በእርሱ ለሚታመኑበት ጋሻ ነው መለኮታዊ ቃል በመካከላችን ይገለጥ የውዴ ቃል በተራሮችና በኮረብቶች ላይ ሲዘል ሲወረወር አልልህም የትኛውም ልብ ጌታ ሰብረህ ድንጋይ ልብን አውጥተህ ሥጋ ልብ ሰጥተህ መግባት የምትችል መለኮታዊ ቃል በመካከላችን ይገለጥ እኔንም ከማንም ማንሰው ባሪያ በመልካም አስበኝ ክፎች በስም ስጣር ይዋረዱ ነፍሰ ደጋው ዘንዶ ይታረደ ይሆን ስለ ሁሉ ተመስገን በኢየሱስ ክርስቶስ ዘላለማዊና ቅዱስ ጻድቅ ስም አሜን ሐሳቤን ጠቅለል አድርጌ በአንድ ሐሳብ ላይ ዛሬ ማካፈላችሁን ክፍል ባጭሩ አድርግና ከዛ ወደ ጸሎት ነው የሚሄደው ጌታ ይባረክ የትንሣኤውን ኃይል ታላቅነቱን ማወቅ የሚል ነው ባለፈው አስታውስ እንደሆነ ለመጀመሪያ ሆነ ሁለተኛ ጊዜ የመጣሁት ያካፈልኳችሁ አንድ ክፍል አለ ኢየሱስንና የትንሣኤን ወንጌል እንስበክ የሚል ታስታውሳላችሁ ኢየሱስና የትንሣኤን ወንጌል እንስበክ የሚለው ሐዋርያት ሥራ ምዕራፍ 17 ላይ መተን ተንደረድረን ባለፈው ትናንትና ተናገርኩት ለመንደርደሪያ ሐሳብ እንዲሆን 66ቱ መጽሐፍ በአራት ዋና ሐሳብ ነው ማስቀምጠው የመጀመሪያው አፈጣጠር ነው
ሁለተኛው የሰው ልጅ ውድቀት ነው። ሶስተኛው የክርስቶስ ቤዛነት ነው። አራተኛው የክርስቶስ ዳግም ምጽአት። ሚሽናችን ደግሞ የታላቁ ወንጌል ተልእኮ ሚሽን ነው። አለቀ። ብሉይ ኪዳንን በአራት ነው የምንከፍለው። ለአንዴ ለትናንት እንደተነጋገርን አምስተኛ አሁን የተነጋገሩ ያሉት ቴዎሎጂያንስ የዳዊት መጽሐፍ ማን ነው ሰሎሞን ነው እንትና መጽሐፍ አምስተኛ ነው ብለው እየተከራከሩ ያሉት መጽሐፍ አለ። የዳንኤል መጽሐፍ እንግዲህ የመጀመሪያው ፔንታቶክ ወይም ቶራ አምስቱ መጽሐፍ ናቸው ከዘፍጥረት እስከ ዘዳግም ያሉት። ቀጥሎ ደግሞ የታሪክ መጽሐፍ ከኢያሱ እስከ አስቴር ያለው 12ቱ ነው። ከዛ ቀጥሎ ደግሞ የግጥምና የቅኔ መጽሐፍ ባለው ከኢዮብ እስከ መኃልየ ያለው አምስቱ ነው። ከዛ ደግሞ የነቢያት መጽሐፍቶች ናቸው 17ቱ፣ 12ቱ ትናንሽ፣ 15ቱ ትላልቅ መጽሐፎች ናቸው። ስድስተኛው የዳንኤል መጽሐፍ ያስቀምጣሉ። ዳንኤል እንግዲህ ትንቢት መጽሐፍ ነው ተብሎ ይገመታልና ዳንኤል ማታ ተናግሮ ጧት የተፈጸመ ትንቢት አለ። ማን የቴቄል ፋሪስ የሚለው ማለት ከዛ በሕይወት ዘመኑ ደግሞ የተፈጸማል። ከዛ ደግሞ ወደፊት ደግሞ ገና የሚፈጸም ደግሞ አለ እና አዲስ ኪዳን ላይ ስንመጣ አዲስ ኪዳን ደግሞ ዋናው እምብርት ፒለር መጽሐፍ የሚባሉት ዋናዎቹ አዲስ ኪዳን አራቱ ወንጌላቶች ናቸው። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ማቴዎስ 28ቱ ምዕራፍ ኪ ፖይንቱን ትናንት ተናግሬያለሁ። ኪ ፖይንቱ ንጉስ ላይ ነው ያተገረው። ማን ክርስቶስ ኢየሱሳችን ነው፣ ንጉሳችን ነው፣ ንግስናው ነው። ማቴዎስ ሐዋርያ ማቴዎስ ያስቀመጠው የሚገርም ነው። ማርቆስ ደግሞ ሰርቫንት መሆኑን ነው። ሉቃስ ደግሞ ሂዩማኒቲ መሆኑን ሰው መሆኑን፣ እንደገና ደግሞ ዮሐንስ ደግሞ መለኮት መሆኑን ያስቀመጠው እዛ ላይ ክብሩን ሲወሰድ እንደ እግዚአብሔር አለ ማንም የለም። ከዛ በኋላ ደግሞ ስንመጣ ወደ እንትኑ ስናስቀምጥ ወደ ሐዋርያ ሥራ ስንመጣ የሐዋርያ ሥራ ዋና ሐሳቡ ዋና ክፍሉ ሐዋርያ ሥራ ሁለት ሰዎችን ነው የምናስቀምጠው። ማንና ማንን? ጳውሎስንና ፒተር። ከምዕራፍ 1 እስከ ምዕራፍ 12 ፒተር ሐሳቡን ያስቀመጠበት ነው። እንደገና ደግሞ ከ12 ከ13 እስከ መጨረሻው ደግሞ እንደዚሁ ጳውሎስ ሐሳቡን ያስቀመጠበት ክፍል እና የሐዋርያ ሥራ ዋናው ሐሳቡ ምንድነው? የነዚህ ትልቁ ኪ ፖይንቱ እኛ የተንሳኤው ምስክሮች ነን የሚል ነው። ጌታ ይባረክ። ስለዚህ ባለፈው የተነጋገርነው ሐዋርያ ሥራ ምዕራፍ 17 ላይ ጳውሎስ በአርዮስፋጎስ ላይ ቆሞ እንዴት እንደተናገረ ተነጋግረናልና በጣም ይገርመኛል። ያን ክፍል እንደው መለስ ከዚህ ጋር ልያ ስለፈለኩ ነውና ጌታ ይባረክ። እና ጌታም የተናገረኝ ለ5 ዓመት ኢየሱስና የትንሳኤን ወንጌል ስበክ ነው ያለኝ። ለ5 ዓመት ኢየሱስ ጌታ ጌታ ክብሩን ሲውሰድ እንደ እግዚአብሔር አለ ማንም የለም። እና ጳውሎስ እንግዲህ አንደበተ ኮልታፋ ነው፣ ደብዳቤ ግን ቦምብ ነው። እና ጳውሎስ በአርዮስፋጎስ መካከል ቆሞ የወንጌልን ኃይል የገለጠበት እና በዛ ምክንያት አንዳንዶች 1 ሰዓት ይላሉ፣ አንዳንዶች ደግሞ 50 ደቂቃ ይላሉ፣ አንዳንዶች 40 ደቂቃ ይላሉ። ቆሞ የተናገረው ሐሳቡን ያስቀመጠበት በጣም ይገርመኛል። እንደ እግዚአብሔር አለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ እና እነሱ አማልክታቸውን እያየ ምክንያቱም ይህ ለፍላፊ ምን እናገር ይወዳል። እነዛ የፊቅሮስና አስቲቆስ የተባሉ ፈላስፋዎች እነዚህ ሁለቱ ፍልስፍናቸው ራሱ ሂንዶኒዝም እና ስቶይዝም የተባሉ ፍልስፍና ተከታዮች ናቸው። እና ፍልስፍና በጣም ዕውቀትን የምድርን ዕውቀት ጥግን ያዝን የሚሉቸው ሰዎች ናቸው። እነዚህ ሰዎች የፊቅሮስና አስቲቆስ የተባሉ ሂንዶኒዝም እና ስቶይዝም የሚባሉ ፍልስፍና ተከታዮች ናቸው። እና ፍልስፍናቸው አንዱ ካንዱ እንኳን በጣም ይቀራል፣ አይገናኝ። እና አንደኛ በደሱ ፍልስፍና ያለፈ ሰው ነው አርዮስፋጎስ ላይ ቆሞ። አርዮስፋጎስ ማለት በአመት አንድ ጊዜ የሚቆም ትልቅ ጉባኤ ነው። እንደ ዩናይትድ ኔሽን በአመት አንድ ጊዜ የሚቆም ትልቅ ጉባኤ ነው። በንግግር ክህሎት ስልጣን የሚሰጥበት ትልቅ ጉባኤ ነው። ጳውሎስ እንዳልኳችሁ አንደበተ ኮልታፋ ነው። በእነሱ ክራይቴሪያ በምንም ታምር እዛ ቆሞ መለኮታዊውን ሐሳብ ማስተላለፍ አይችልም። ከዛ በኋላ እነሱም ደግሞ ያሉት ይህ ለፍላፊ ምን እናገር ይወዳል አሉ። ኢየሱስና የትንሳኤን ወንጌል ስለሰበከላቸው አዲስ አማልክትን የሚያወራ ይመስላል አሉ። ኢየሱስና የትንሳኤን ወንጌል ለነሱ አዲስ አማልክት ነው። ለጆሮአችን እንግዳ ነገር ታሰማናለህ ብለው ወሰዱና ቆሙት ይላል። ከዛ በኋላ ጳውሎስ የጀመረው አጀማመር አስቡ። እነዚህ ምንም አይነት እምነት የላቸው። ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በኒው ቴስተመንት አዲስ ኪዳን ላይ ለእስራኤላውያኖች ለግሪኮች ጆችና ለጆች ሐሳቡን እየገለጠበት ያንዳንዱ የሚያስተምርበትን ሐሳብ ከነሱ ባህላቸውን ይጠብቆ የነሱን ሁሉ ነገር ጠብቆ ነው የሚያስተምራቸውና ብዙ ጊዜ ቻሌንጅ የሚያደርጋቸው እነሱም ደግሞ ቻሌንጅ የሚያደርጉት ስፔሻሊ አብዛኛዎቹ ፈሪሳውያንና ጸሐፍቶችን ሐዋርያቶችን ቻሌንጅ የሚያደርጓቸው
አንተ ከአባታችን ከአብርሃም ትበልጣለህ፣ አንተ ከአባታችን ከኤልያስ ትበልጣለህ በሚለው ቻሌንጅ የሚያደርጓቸው። ምክንያቱም አሁን እነዚህ ጳውሎስ አሁን እነዚህ ሰዎች አብርሃምንም አያውቁም ኤልያስንም አያውቁም። የምድር ግን ምንድናቸው? ምድር ያለው ግን ፈላስፎች ናቸው። ስለዚህ በጣም ገረመኝ። ከዛ ቆመና ጳውሎስ የጀመረው እንዲህ ነው፣ እናንተ በሆነ ነገር አማልክትን እጅግ እንደምትፈሩ መለከታለሁ አላቸው። አማልክታቸውን አላቃለም አማልክታቸው። አንዳንዴ የአደባባይ ስብከታችን ሌሎች ሰዎች እንኳን ልብ ሳናገኝ ጆሮ ሳናገኝ የምናደርጋቸው አንዳንድ ንግግሮች ብዙ ነገሮችን ሚስ እናደርጋለን። ጳውሎስ ግን ዋይዝ ነው። እዚህ ጋር ሲመን እናንተ አላችሁ በዛው ክፍል ላይ እኮ አማልክታቸውን አይቶ ተበሳጨ ይላል። ይሄ ግን ኢንተርናሽናል መድረክ ስለሆነ እዚህ ላይ የተናገረው አማልክታችሁን እጅግ እንደምትፈሩ እመለከታለሁ አለ። ካለ በኋላ አማልክቶቻችሁን እያየዋል። የፀሐይ አማልክት አለ፣ የሀብት አለ፣ እንደገና ደግሞ የባልና ሚስት አለ፣ የጤና አለ። አማልክታቸውን እያየ ሄደና ድንገት አንድ አማልክት ላይ አይኑ አለ። ለማይታወቅ አምላክ የሚል መሰዊያ ሰርተው ግን ያመልኩታል። አይታወቅም እኮ። አሁን በዚህ ነገር ወደ ዋናው ሐሳብ መግቢያ በር አገኘ። የሚገርም ነው። እንደ እግዚአብሔር አለ ማንም የለም። ኢየሱስ ክርስቶስ ጌታ ነው። እናንተ ሳታውቁ አማልክት ሰርታችሁ ታመልካላችሁ፣ እኔ ግን የማውቀው አምላክ አለ። አሁን አብርሃምን አልጠራም፣ አያውቁትም፣ ከአብርሃም አልተነሳም። ኢየሱስ ጌታ ነው። ቅድም እንዳልኳችሁ አፈጣጠር ላይ ነው የሄደው ጳውሎስ። እኔ ግን የማመልከው አምላክ አላቸው። ሰማይና ምድር የፈጠረ አምላክ ነው የማመልከው አላቸው። የሰማይና ምድር ጌታና ገዢ አምላክ ነው የማመልከው አላቸው። ሰው በሰራው መቅደስ ላይ አይኖርም፣ በሰዎች አይገለገልም። የሚገርም ነው። ሰዎች አይገለገልም፣ ሰው በሰራው መቅደስ ላይ አይኖርም አላቸው። የኔ አምላክ እንደዚህ አይደለም። የኔ አምላክ ሕይወትንና እስትንፋስን የሚሰጥ አምላክ ነው አላቸው። ይሄን እዚህ ጋር አቁመውና ከ30 እስከ 50 ደቂቃ አንዳንዱ እስከ 40 ደቂቃ በዚህ ንግግር ጉባኤውን ለሁለት ከፍሎት ወጣ። ያን ትልቅ ጉባኤ አንድ በተኮል ታፋ ነው ብያቸዋለሁ። ንግግር ክህሎት ዛላይ ባለ ቦታ አንስተናል። ሌቶስ ፓቶስና ሌጎስን አንስተናል። በንግግር ክህሎት እንዴት ሆኖ ዛጋ ክራት ይሄዳርገው ሰው እንደዛጋ እንደሚቆም ያን ሁሉ ግን አልፎ ኢየሱስና የትንሣኤን ወንጌል ስለሰበከላቸው አዲስ አማልክትን የሚያወራ ይመስላል። ኢየሱስ ጌታ ነው። ዛሬም ደግሞ የምንካፈለው ቃል ኤፌሶን ላይ ያለውን ምዕራፍ 1 ከ19 እስከ 23 ጌታ ይባርክ ወንድሜ ያዘጋጀልኝ ስላለ የሚገርም ነው። ለእግዚአብሔር አለ ማንም የለም። ሃሌሉያ። ከዛ ወደ ጸሎት እንሄዳለን። ጌታ ይባረክ። ትናንትና ከቸርች ወጥቶ ወደ ናሽናል ፕሮግራም ነው ሄደውና እግዚአብሔር ይባርካችሁ። መንፈስ እዚህ ስላለ ነው፣ ኪዳን ስላለ ነው፣ ጥሪ ስላለ ነው። ጌታ ይባረክ። ለእግዚአብሔር አለ ማንም የለም። እሱ እየፈለገ ያለ ከሁሉ የሚበልጠውን ያህል ታላቅነት ማወቅ የሚለው የትንሣኤውን ኃይል ውጤት ማወቅ ምንድነው? ለምን ይጠቅመናል? የትንሣኤውን ኃይል ስናውቅ ምን እናገኛለን? ምን ይጠቅመናል? ባይዘወይ ክርስትና ትንሣኤ ባይኖር ክርስትና አይሆንም። ለእግዚአብሔር አለ ማንም የለም እና ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ቀን ጌተሰማኒ ማለት ራስን የመካድ ቦታ ነው። እንደገና ደግሞ ጎልጎታ ደግሞ የመስዋዕት ቦታ ነው። ኢየሩሳሌም ኃይል መቀበያ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ቀን በጌተሰማኒ የደም ላብ አላበው። የደም ላብ ያለበት ምክንያት ለሁለት ትላልቅ ዓላማ አንደኛ ፍቃዱ ለመፈጸም አባቱ የፈቅድ ጽዋት ከኔ ይለፍ፣ ያንተ ፍቃድ እንጂ የኔ ፍቃድ አይሁን። ወደ መስቀል መከራ እየሄደ የደም ላብ ያለበት ምክንያት አንደኛው ይሄ ነው። ፍቃዱ ለመፈጸም ኢየሱስ ክርስቶስ የራሱ ፍቃድ ነበረ ወይ? አዎ ፈጽሟል። አልፈጸመም? አቤላ ከኔ ፍቃድ ፈጽም ዘንድ ይገባኛል ነው ያለው። ሁለተኛው ደግሞ ስለ አንድነት እኔና አብ እንደሆነ እነሱ ማን ይሆን ዘንድ ህብረታችን ከአባቱ ከአብ ከልጁ ከወልድ ከክርስቶስ ኢየሱስ ጋር ነው። ስለ አንድነት ግድ አለው በጌተሰማኒ የደም ላብ ያለው ዋናው ትልቁ ዓላማ እንደዚህ ለሁለቱ ትላልቅ ዓላማዎች ናቸው። ጌታ ይባረክ። እናንተ አባቴ ብሩካን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢቱ ምታት አይደለም፣ እውነት ነው። አወላለዱ ምታት አይደለም፣ እውነት ነው። ጌታ ይባረክ። እንደ እግዚአብሔር አለ ማንም የለም። ዓለም የሱ ሆኖ ሞላ ዓለም የሱ ሆኖ ምድር ሁሉ የሱ ሆኖ መወለጃ ጠፍቶ በከብቶች በመገቢያ ግርግም ተወለደ። ዓለም ሁሉ የሱ ሆኖ በጣም የሚገርመኝ ምን ነው ሰማያትን ቀደህ ብትወድ የተባለለት የቀራንዮ ጀግና ኢየሱስ በአንዲት ብጽዕት በሆነች በድንግል ማርያም ሆድ ውስጥ ጥቅልሎ ሲቀመጥ
ዋይ ጌትነቱ ወአምላክነቱ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። መወለጃ ጠፋ። እናንተ አባቴ ብሩካን ማን ነው በእናቱ ወርስ እያለ ጌታ የተባለ? ማን ነው መቃብርስ እያለ ጌታ የተባለ? ማን ነው ልጅ ሆኖ የተሾመ? ሃሌሉያ። ኢየሱስ ጌታ 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 ነው። እውነት ነው። ምርጫችን ትክክል ነው። ኢየሱስ ይመቻል። ኢየሱስ ይመቻል። ሃሌሉያ። ስሙን ጠርተን ደግሞ አናፍሩ። የዛሬ ሌሊት እየጸለይኩ እያለ ጌታ ሆይ ምን ትላለህ ስለኝ፣ በቃ ለሕዝቤ ንገራቸው ከዚህ በኋላ ባንደበታቸው ላይ የኔ ስም ብቻ ይከብዳል። ማቲጋንታ ጆዲያ ዳሳኮቫ ድሮኮ ልጅ ሆነን ያገለገልን እያለ በልጅነት መንፈስ ማለት ነው። ታውቃላችሁ የገጠር ቤት አንዱ ቀዳዳ ያኛውን ቀዳዳ ያሳያል። እና ህፃናት እየተጫወቱ እያሉ በየሽም ሲሉ እዛኛው ቤት አጋንንት ይጮሃል። ከዚህ በኋላ እንደዚህ አለኝ ጌታ ሆይ ምን ልበላቸው አልኩት። ከዚህ በኋላ ባንደበታቸው ላይ የኔ ስም ብቻና ብቻ ይከብዳል አለኝ። ኢየሱስ ጌታ ጌታ ነው። የሚልኪያስ ነገር አመጣኝና እነሱ ግን አሉ ባንደበታቸው ስሜ ቀሏል ያለው የሚልኪያስ መጣና ለስሜ ክብር አልሰጡም የሚለው ቃል አመጣልኝና ከዛ በኋላ ከዚህ ጋር እንዲበላቸው አለኝ። ከዚህ በኋላ ባንደበታቸው ሌላ ስም አይከብድም። ኢየሱስ ይከብዳል። ኢየሱስ ክርስቶስ ጌታ ነው። ተነቀል በስሙ ጠርተን ከዚህ በኋላ አናፍርም። ተለቀል ያለው ነገር ይነቀላል። ተተከል ያለው ነገር ይተከላል። ኦ እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ ነው። እና ዘኍልቍ 23 24 25 ላይ ላያይዞ ስለፈለኩ ነው። እና ረጋም የተባለው በለዓም ሚራገም ተራራ ላይ ሆኖ በቃ አለው ብርና ወርቅ እሰጥሃለሁ ና እናርገምልኝ